ሶ እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ልንገራችሁ። በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች እየመጣ ከሃይማኖት ጋር ከጽድቅ ጋር እያገናኘው ስላወራኸው ጀስት በዛ አንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም። የገደለ ሰው ምን ተስፋ አለው? የሚኖር እኮ ተስፋ አለው። ሁላችንም እግዚአብሔር ነው ተስፋችን። ነገ ትሻሻላላችሁ ብሎ ከተኛንበት የሚያነቃን በእድሜ ላይ እድሜ የሚጨምርልን እግዚአብሔር እሱ ነው ተስፋችን። የሞተ ምን ተስፋ አለው? ስላልሞተች መሰለኝ ያቺ ዝሙተኛዋ የተባለችዋ ሴት ክርስቶስ እግር ስር የተገኘችው። ይሁዳ ተንቀልቅሎ ስለሞተ ነው ክርስቶስን ያጣው። 3 ቀን መጠበቅ አቅቶት ነው ኢየሱስ ያመለጠው። ስለዚህ ሟች ምንም ተስፋ የለውም፣ ቋሚ ግን ሁሌም ተስፋ አለው። ራሳቸውን ያጠፉ ልጆች ወላጆቻቸውን ብትጠይቃቸው ልጆቻቸው ባለጌ እንኳን ሆኖ በህይወት በኖሩ ነው የሚሉክ። ምክንያቱም በህይወት በመኖር ውስጥ ነገ ተስፋ አለ፣ ነገ ክርስቶስ ይመጣል፣ ነገ ታሪክ ይገለበጣል። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አይተናል። አሳዳጅ የነበሩ፣ ዝሙተኛ የነበሩ፣ ገዳይ የነበሩ የክርስቶስ ወንጌል ሰባኪ ሆነው ህይወታቸው ያለቀ። ህይወቱ ያላለቀ ሰው ሁሌም ተስፋ አለው። ባለጌም ቢሆን ምንም ይመለሳል። ክርስቶስ ተስፋ ሰጥቶ ቀን የጨመረለትን ሰው ግን እኔ ምን ቤት ነኝ እምገለው። ስለዚህ ይሄ ጎጂ ልማዳዊ ንግግሮችን ወሬ ለማሳመር ጨምረን መርዝ ነገሮችን ባንለቅ ጥሩ ነው። ሁለተኛ ወላጆች ልጆቻችሁን ጥቁር ውሻ ውለዱ ብላችሁ ለመርገም አትፍሩ አልክ። እኔ ስትናገረው ድንግጥ ነው ያለው ልቤ። ሰምቼ አላውቅም እንደዚህ አይነት ነገር። እንዴት ነው ከአንጀቴ የወጣው ልጄን ጥቁር ውሻ ውለድ ምለው? ምን ቢያደርገኝ ነው? ሞትም ህይወትን በምላሳችሁ ላይ ነች ነው የሚለው አይደል መጽሐፍ ቅዱስ። እዚህ ጋር መጥቼ እግዚአብሔር መንፈስ ቅዱስን በሰበኩበት በለመንኩበት አፌ መልቼ ልጄን ጥቁር ውሻው ለምን እለዋለሁ? ጥቁር ውሻ ውለድ ባይሆን ከልቤ ካሳዘነኝ በጣም ልቤ ከተሰበረ በልጄ ከቆረጥኩበት ባይሆን ጥቁር ድንጋይ ተሸክሜ ቤተክርስቲያን በር ላይ ቆሜ አለቅስለታለሁ እንጂ ጥቁር ውሻ ውለድ ብዬ ልጄን አልረግመውም። ሌላው ሲቀጥል ሀሳቡ ሰፊ ሆኖ ሳለ እየጠበበ እየተጨመቀ ሄዶ የሆነ አንድ ሰው ላይ ፎከስ ሆነ። ያ ደግሞ አግባብነት አለው ብዬ አላስብም። አሁን ላይ ቲክታከሮች ተበላሽተዋል ወይም ቲክታክ ልክ አይደለም ብሎ የሚወቅስ ሰው በሙሉ መጀመሪያ ያለበት ከአርቲስቶች ነው። አርቲስቶችን ሲያይ ያደገ ትውልድ፣ አርቲስቶቹን ሳድግ እንደነሱ ሆናለሁ ብሎ ያደገ ትውልድ ነው ዛሬ ፍሪ የሆነ ፕላትፎርም ሲመጣለት እጁ ላይ እንደፈለገ እየሆነ ያለው። ስለዚህ ከላይ መጀመሪያ ያለብን ይመስለኛል። ከላይ የተሳሳተውን ስህተት ማስተካከል መጀመሪያ ያለብን ይመስለኛል። ሌላኛው ደግሞ ምንድነው በዝሙት የሚመጣ ብር ብቻ ቤተክርስቲያን መግባት የለበትም ነው ፖይንቱ አይደለ? ዝሙትን በሚቀሰቅስ ሰው የተሰበሰበ ብር እና ለምሳሌ አንተ አሁን በተለያየ ቦታዎች ላይ ብርን ትሰበስባለህ እና ሰዎቹ ሲደውሉ ብራችሁ የዝሙት ነው የንጹህ ብር ነው ትላቸዋለህ? አትላቸው። ማለት ሲጀመር እኮ የኃጢአት ብር ስጡኝ አይልም። ምክንያቱም የኃጢአት ብር ማለት እኔ በምረዳው ሰይጣን ገብቶበታል ብሩ። የሰይጣን እርዳታ የሰይጣን እገዛ ኖሮበት የመጣ ብር ነው። ሰይጣን እንዴት ነው ጥሮ ግሮ ቤተክርስቲያን የሚያሰራው በብሩ? የኃጢአት ብር በፍጹም ስጡኝ አይልህም። እንዲቀደ ተቃጥለ ሳትሞቀዋለህ እንጂ ስጠኝ አይልህም። እና አንዳንዴ የምናስተላልፋቸውን መልእክት እንደ ትልቅ ፕላትፎርም እንዳለን ሰው ብዙ ኤዲተር ብዙ ሪቪው እንደሚያልፍ ቪዲዮዎች እነዚህ መርዛማ የሆኑ ቃላቶችን ባንጥል። ሁለተኛ ላይ ደግሞ ቲክታክ ላይ በሃይማኖት ሰበብ መጥተው ብቻ ሃይማኖትን መጥፎ ኢሜጅ ከሚያሳዩ ሰዎች ውስጥ ስናስብ እች ልጅ ቀዳሚ የምትመጣልን ልጅ አይደለችም። በጣም ብዙ ልጆች አሉና ማለት አሁን እሷ ሴፍ ሳይድ ነች ተብሎ ማለት ብነካታውን እሷን ብዙም ችግር የለውም፣ ብዙም ደጋፊ የላትም። የበሰበሰ ዝናብ አይፈራም ነገር ሆኖ አንዴ የወደቀ እንትን ተብሎ ከመርገጥ ሌላውን ብዙ ፎሎወር ያለውን እንደዚህ አይነት ስህተት የሚሰራው በድፍረት ለምን በማጋለጥ ከህዝቡ ጎን አትሆንልንም? ሌላኛው ነገር ደግሞ እንደ ቀልድ የተነሳው ይሄ ሀብታሙን ሰውዬ ምናምን አላሙዲን ምናምን የተባለው ወሬ ነው አይደለ? እኔ ፐርሰናሊ እንደ ቀልድ ነው የተረዳሁት፣ እኔ በግሌ ሳወራ ማለት ነው። አንተ ደግሞ ኮሜዲያን እሸቱ እንደ ኮሜዲ እንደሚሰራ ሰው ብዙ ስታንዳፕ ኮሜዲዎችን ታያለህ። የውጭዎችን ጾታ ይነካሉ፣ ዘር ይነካሉ፣ ሀብታም ድሃ። በኮሜዲ ውስጥ በቀልድ ውስጥ ነው ሰው የሚኮረኩረው የሚነገረው አይደለ? ስለዚህ ቀልድ ሊገባህ ይገባል ብዬ አስባለሁ። እኔ እንደ ቀልድ ነው ያየሁት። ስህተትም ከነበረ በዚህ በሲሪየስ መንገድ ሳይሆን ቀልዱ እንዴት ትክክል እንዳልነበረ መናገር የሚቻልባቸው ሁኔታዎች ነበሩ። ከዛ አልፎ በሶሻል ፕላትፎርም ላይ በጣም ያወገዝናቸው እንዳናያቸው ብለን የቅርብ ጊዜ ታሪክ የሆኑ ሰዎች ተቀይረው አሁን የምንሞትላቸው የምንወዳቸው ልባቸውን ያየንበት እና የሚገርም ታሪክ እየሰሩ ያሉ ሰዎች አሉና ነገ ሁሌም የሰው ልጅ እስካልሞተ ድረስ ተስፋ አለው እና ፎከሱ ትልቅ የነበረው ፖይንት ጠቦ በጣም ወደ ትንሽ ከሚሄድ እንደዛ ቢደረግ ጥሩ ነበር እላለሁኝ። ቴንክ ዩ። ካናዳ በዚህ በኩል ከሄዳችሁ ትክክለኛ ሰው ላገናኛችሁ ብለህ መጭበርበር እንዳለው ስታቅ አሁን በየቪዲዮዎችህ ምንም የለም እያልክ መጀመሪያ ያልከውን ነገር ለመሸፈን የምትሄድበት። በነገራችን ላይ የሚታዘብ ሰው ብዙ አለ። እሺ ብዙ ከስር ቁጭ ብለው የሚታዘባችሁ ሰው አለ። የኢትዮጵያ ሕዝብ ደግሞ ከያዘ ነው ወንድሜ። እንትን አይደለም አሁን እኔ ለማንቢ ማገዝ ለምናምን ማገዝ አይደለም። ሁለታችሁም እህቶች፣ እሷም እህቴ ነች፣ አንተም ወንድሜ ነህ። ያንተ ጥፋት ግን አበዝቷል፣ አመዝኖብኛል።
ነፃ ሆነህ እኔ የሆነ ሰው በቃ ይሄ ሰውዬ እኮ ምናምን ምለው ሰው ቢናገር አይደንቀኝም ነበር። ግን ዩቲዩብን እንዴት ክሬት እንደምታደርገውም ጭምር ስለማቅ ነው። ምን አይነት ሐሳቦችን ምን አይነት ሰዎችን ሄደህ እንደምታናግርም ስለማቅ ነው። ቲሞችህንም ስለማቅ ነው። አንተን ለማግኘት ያለውን ፕሮሰስ ስለማቅ ነው። የምር የተቸገሩ ሰዎች ደጅ ላይ ቆመው የሚያለቅሱትን ሳታናግራቸው ያለፍካቸው ብዙ ሰዎችን ስለማቅ ነው። አንዳንዴ ከሀገር ሰው ጋር አብራት ተሰደድ የሚባል አባባል አለ። አየህ ቀን የሚጠብቁ ሰዎች አሉ። አንተ የሰራኸውን ነገር አሁን ሰሞኑን ደግሞ ጠብቅ። በቃ እንዴ ይሄስ እየተባለ ሲመጣብህ አየኸው አንድ የሆነ ነገር ላይ ስትፈርድ ነገ አንተ ላይ ይመጣል። እኔ አሁን ይሄንን ሰውራ ነገ አጭበርባሪ ከሆንኩ ደግሞ ፎቶ የተለጥፎ በቃ ይመጣል። ይሄ የኢንዱስትሪው እንትን ነው። የሆነ ነገር ላይ ከተገኘው ምን ሊመጣብኝ እንደሚሆን አውቃለሁ። ገባ? የምር እስካሁን የረዳሃቸው እርዳታ ያገዝካቸው ያሰራቸው ቤተክርስቲያን ምንም አልተከፈለም። እርግጠኛ ነህ? ምንም አልተቻለልህም። አሜሪካ ስትሄድ ያንን ነገር ስታሰባስብ ምንም አላገኘህም። እርግጠኛ ነህ? ያንን በማስተላለፍ ምንም አላገኘህም። ለነፍስ ዋጋ የሚሆን ብቻ በረከት ነው ያገኘው። ያንንም ይሁን ብለን እኮ ደስ ያለን የመረቅንህ ብዙ ሰዎች አለ። እግዚአብሔር ያንተንም ቤት ያስተካክል። ተግባባን? ትሬኒንጎቹ ለምሳሌ አሁን በኤአይ ትምህርት ለማስተማር መጥተሃል። በጣም ደስ ይላል። ካንተ ባላቅም የኢትዮጵያ ወጣቶች ዲግሪ ይዘው ብዙ የተቸገሩ አሉ። ስንት ተማሪ እስቲ በነፃ አስተምርሃል? ብሩን እንደማግኘት እንዳለ ሆኖ ስራው እንዳለ ሆኖ አቅማቸው ለማይፈቅድ ሰው ስንት ሰው አስተምርሃል ወደ አንተ አምጥተህ የሆነ የምትሰራቸው ቪዲዮ። በቀደም ያንተ ሰራተኛ ሲቀር አሳሰበኝ ብለህ የሰራው ቪዲዮ ነበረ። የልብ ታማሚ ያው እንድንተባበረው ሲክሬት ኦፍ አርት። በነገራችን ላይ የሶሻል ሚዲያውን እርዳታ ያበላሸው ምን እንደሆነ ታውቃላችሁ? ድራማውን ከፍ አድርገው የሚመጡ አጨብጫቢዎች። የሆነ ጊዜ ትዝ ይላችኋል፣ የልብ ታማሚ ይዘው ይመጣሉ። ሊሞትብን ነው ባካችሁ ወገን ድረሱልን። የጎረቤቱ ምናምን በሞተር በምናምን ከቦ 100 ሰው ምናምን ይሆንና በቃ ኧረ ይሄማ ቀብር ነው የምትለው። በቃ ሃይ ያደረጉት። ከዛስ መናገር ማይችለውስ? ከዛስ ቪዲዮ መስራት ማይችለውስ ችግረኛ? ከዛም በኋላ እዛ ጋር በሆይ ሆይታው 7000 8000 ሰው ይገባና የሚፈለገው 2 ሚሊዮን ነው፣ የሚረዳው 6 ሚሊዮን ነው። ቀሪውን ብር የት ነው የሚገባው? ጥል። እንዲ አይተናል አይደል? ብዙዎቹን አይተናል። ኮሚሽን እየወሰዱ ከሚረዳ ሰው ላይ ኮሚሽን የሚወስድ ሰው የሰማንበት ጊዜ አለ እኮ። በስማቸው ብር የተላለፈላቸው ሰዎች እኮ አሉ አይደል? ማለት እርዳታ ምንድነው? እገዛ ማለት ለህሊና ነው የምትሰራው። ረዳን አገዝን ስትሉ ጉልበታችሁን ጊዜያችሁን ከሰጣችሁ በኋላ ወይ በይፋ እኮ ተነግሮ ቢጀመር ኦኬ ቢዝነሱ ነው የሚመቸው። ኦኬ እንደዚህ ትሰጠኛለህ፣ እንደዚህ ነው አካሄዴ፣ እንደዚህ ነው። አንዳንድ ጊዜ መብረቁ ደስ ይለኛል። እያዳሜ እንደዚህ ሺህ ብር ትከፍያለሽ፣ እያንዳንዱ ሌባ አወጣልሻለሁ፣ ዝም ብዬ አልሰደብም፣ ጠላት አላፈራም ይላል። ዩ ሲ በቃ ኦብቪየስሊ ያንን ነገር ነው። ሀቡን ደስ ትለኛለች። ቤቢ ሻወሬ ነው እያንዳንዱ እንደዚህ ለማድረግ እንደዚህ ያለብኝ ሰው ኑና ሰፖርት አድርጉኝ። መብቷ ነው። እኔ ጋር ማስታወቂያ ሳሰራሽ እዛ ጋር ስትቀመጭ ከፍለሽ ነው፣ መብቷ ነው። ኢስ ቢዝነስ። ያንን አውቀህ ትገባበታለህ። የምናስመስል ሰዎች ነው የረዳን እየመሰልን የምናስመስል ሰዎች ምን እያገኘን እንደሆነ ለምን መናገር ደበረን። አሁንም የማወራው ነገር ባምቢ እህቴ፣ ምናልባት ይሄ ቪዲዮ ተቆርጦ የሚደርስሽ ከሆነ አንቺ እጠበኝ ቆሽሻለሁ ብለሽ የሄድሽበት ቦታ ላይ የነጻ ሰው የለም። እሺ የነጻ ሰው እንኳን ቢኖር ፍርዱ በምድር አይደለም። የንጽህናው መገለጫ ዋጋው በሰማይ ነው። ምድር ላይ መልስ በሌለው ነገር አትጨነቂ። እድል የሰጣቸው ሰዎች ባገኙት ቲፎዞና ባገኙት እውቅና አንቺን ሊያሳንሱ ወይም ደግሞ ከመስመር ሊያስወጡሽ አይገባም። አንቺ ጠንካራ ሴት ነሽ። ስተት አለ እንደማንኛውም ስትሳሳቺ ለምን እንዲህ ታረጋለሽ ብሎ መጀመሪያ መምከር ነው የሚቀድመው። እንመክራለን።
ተሳሳቱ ትውልዶች ካሉ እንዲህ ለምን ታረጋላችሁ ተብሎ መነገር ይቻላል። የጎላ ስህተት ኖሮ አይደለም። ካንቺ ባሰ ስህተት ይዘን የምንሄድ ብዙ ሰዎች አለን። ብዙ መከራ ውስጥ ያሉ እህቶች አሉ። ሳይፈልጉት እዛ ውስጥ ገብተው ለኑሮ ብለው የሚሰሩትም ጭምር እንዳለ ሁሉ በአንድ ቲቪ እንትን ላይ ኮሜንት ሰንበዲ ጽፎላት ያችን ለመመዝ በነገራችን ላይ ሁላችንም እኮ እዲ የ40 ዓመት እና የ50 ዓመት አሮጊት አንድ ወጣት ልጅ ሹገር ማሚ ሲያጫውት ምን ፈልጎ ነው? ፍቅሯን እንዴ እዛ ጋር የ60 የ70 ዓመት ሹገር ዳዲ ይዛ ህይወቷን የምትኖረው ፍቅሩን ፈልጋ ነው? ተመችቷት ነው? እዚህ ስንት ሴተኛ ዳሪ መንገድ ላይ ቆመው ብር የሚጠብቁት ገላቸውን መሸጥ ፈልገው ነው? ስታስተምሩን የሌለ ነገር አታስተምሩን ነው ማለት። ከዛ ነገር ነፃ ሆነን አይደለም።